ሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሐሙሱ ለሰኔ በዛቲ ዕለት ኮነ ሰማዕተ ይሁዳ ሐዋርያ ወልደ ዮሴፍ ጸራቢ እምሰባ ወክሌቱ አርድእት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 25 በዚች ቀን ከ72ቱ አርድእት አንዱ የጸራቢ ዮሴፍ ልጅ ሐዋርያው ይሁዳ በሰማዕትነት ሞተ። ይህም ሐዋርያ በብዙ አገሮች ሰበከ። ወደ አንዲት ደሴትም ገብቶ በውስጧም ሰበከ። ሰዎቿንም በጌታ አሳመናቸው። ቤተ ክርስቲያንም ሰራላቸው። በቀናች ሃይማኖትም አጸናቸው። ከዚያም ወደ ሮሃ ሀገር ሄዶ የሮሃ ንጉሥ አውጋኒዮስን ከደዌው ፈወሰው። የክርስትና ጥምቀትንም አጠመቀው። ከዚያም ደግሞ ሐራፑ ወደሚባል ሀገር ሄዶ በውስጧ ሰበከ። ከሰዎቿ ብዙዎችን አጠመቃቸው። ቤተ ክርስቲያንንም ሰራላቸው። የዚያችም አገር ገዥ ይዞ ጽኑ ስቃይ ያሰቃየው። ችንካር ያለው ጫማ በእግሮቹ ውስጥ አድርጎ 1 ምዕራፍ ያህል አስሮጠው። ከዚህም በኋላ ሰቅሎ በፍላጻ ነደፈው። ክብር ይግባውና በጌታችን እጅ ነፍሱን ሰጠ። ከመከራውና አስቀድሞ ለምእመናን መልእክትን ጽፎ ላከ። እርሷም ከሐዋርያት መልእክተኞች 7ተኛ የሆነች ምስጢርን የተመላች ናት። በእርሷም ብዙዎች አረማውያንን ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን አስገባቸው። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለይሁዳ ለእግዚአብሔር ገብሩ በቀኖታ ሐጺን ርሱ ዘተቀነው አእጋሩ ሃይማኖተ ወንጌል ፍጹም እንዘ የሚሄሩ ውስተ መክፈልቶም ውሰ በመክፈልቶ ደመሩ ምስለ ሐዋርያት ደርገ ተጽፈ ተዝካሩ። ሰላም ለክሙ ጴጥሮስ ወጳውሎስ በጾታ ህትዋን አይናቁ ለቤተ ክርስቲያን መሰረታ በመምህራነ ስርዓት አሐቲ እንዘላው የክሙ መንታ ከመታቁል ታብቁል ገራሄተ ምድር እንተ ተዘርአ ውስቴታ ለዛቲ ክረምት ባርኩ በአታ በመትለወ ሃጋይ ክረምተ ዘሰራይ ከእግዚእነ ወዘሰራይ ከጸደየ ወዘረሰይ ከጸደየ ለመጽለው ወሰነ በዝንቱ ክረምት በመዋዕሊነ ዘንበለ ፍሬህን ዘበቈጽል ሃሎነ ናስተበቋከ ኢይኩን ጉያነ። ዳግመኛም በዚች ቀን ለአባቶች ሊቃነ ጳጳሳት 44ተኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባ ጴጥሮስ አረፈ። ይህም አባት ከመሾሙ በፊት የማርቆስ መንበር ያለ ሊቀ ጳጳሳት ለብዙ ዘመናት ኖረ። የእስላሞች ንጉሥና መኳንንቶቹ አልፈቀዱላቸውም ነበርና። ከዚህም በኋላ ሃይማኖቱ የቀና ደግ መኮንን በእስክንድሪያ ከተማ ላይ ተሾመ። ያን ጊዜም የሀገር ሽማግሌዎች ወደ እርሱ ተሰብስበው ሊቀ ጳጳሳት እንደሌላቸው ሐዘናቸውን ነገሩት። እርሱም ደብረ ማህብ ወደሚባለው ወደ ደብረ ዝጋግ ወጥተው እንዲጸልዩ ለእርሳቸውም ሊቀ ጳጳሳት እንዲሾሙ አዘዛቸው። በዚህም ነገር ደስ ብሏቸው ቀሲስ አባ ጴጥሮስን ወስደው ሊቀ ጵጵስና ሾሙት። በእርሱም ደስ አላቸው። በዚያም ወራት የአንጾኪያ ሊቀ ጳጳሳት አባ ሳዊሮስ ሞተ። የአንጾኪያ አገርም ያለ ሊቀ ጳጳሳት ትኖር ነበር። የአንጾኪያ ምእመናንም ለአንጾኪያ ለእስክንድሪያ ከተማ አባ ጴጥሮስ እንደተሾመ በሰሙ ጊዜ እነርሱም የተማረ ደግ ሰው ለአንጾኪያ ሾሙ። ስሙም ታውፋንዮስ ይባል ነበር። እርሱም ከአባ ጴጥሮስ ጋር ተስማማ። እነርሱም ስለ ቀናች ሃይማኖት በመልእክቶቻቸው ይገናኙ ነበር። ከእነርሱም እያንዳንዱ በባልንጀራው ምክር በጸሎትና በቅዳሴ ጊዜ ይሰብክ ነበር። ወደ አገራቸውም መግባት አልተቻላቸውም ነበርና አባ ጴጥሮስም በግብፅ ደቡብ በአንባንያ ገዳምና በዝጋግ ገዳም ይኖር ነበር። አባ ታውፋንዮስም ከአንጾኪያ ከተማ ውጭ በአፍቆንያስ ገዳም ይኖር ነበር። በዚያም ወራት ከእስክንድሪያ ከተማ ውጭ 700 ገዳማትና ሃይማኖታቸው የቀና ምእመናንም ያሉባቸው 32 መንደሮች ነበሩ። በግብፅ አውራጃ ሁሉና በላይኛው ግብፅ በአስቄጥስ ገዳማት የሚኖሩ መነኮሳት እንዲሁም ኖቢያና ኢትዮጵያ በዚህ በአባ ጴጥሮስ ስልጣን ስር ነበሩ። እሊህ ሁሉ ሃይማኖታቸው የቀና ነበር። በትእዛዙም ጸንተው ይኖሩ ነበር። እርሱም በቀናች ሃይማኖት ይጸኑ ነበር። ወደ እርሳቸውም መልእክተኞችን መጽሐፍ አያቋርጡም ነበር። የእስክንድርያን ገዳማት ሁሉና መንደሮችንም እየዞረ ያስተምራቸውና ይመክራቸው ያጽናናቸውም ነበር። ከእርሱ በኋላ ሊቀ ጳጳሳት የሆነ ቅዱስና
አዋቂ የሆነ ደቀ መዝሙር ነበረው። እርሱም በሊቀ ጵጵስናው ሥራ ሁሉ ይረዳው ነበር። ይህም አባት ጴጥሮስ አንዳንድ ጊዜ ወደ እስክንድሪያ ከተማ ይገባ ነበር። የሰዎቿንም ሥራቸውን ተመልክቶ ያስተምራቸውና በሃይማኖት ያጸናቸው ነበር። በ12ቱ ዓመት የሹመቱ ዘመን እንደ ሐዋርያት መንጋዎቹን እየጠበቀ እንዲህ በሹመቱ ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለጴጥሮስ ሰናየ ስርዓት ወሕግ ዘተሰይመ ሊቀ በደብረ ዝጋ ቅምኔሁ ዘውህዘ አምሳለ ፈለግ ጽሩይ ማየ ትምህርቱ አኮ ህሙግ ደቂቅ ሰትዩ ወወረዩ አእሩግ። ሰላም ለጲላጦስ ዘተሐጽበ ዴሁ እምደመ ኢየሱስ ክርስቶስ ከመንጹ ለሊሁ ለአብሮቅላ ሰላም ብእሲተ ዚአሁ ዘለአከትን ዘትብል ኢታህስም ላይሌሁ እስመ ውእቱ ጻድቅ ወይሄር ብእሲሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 26 በዚች ቀን የከበረ የመላእክት አለቃ የቅዱስ ገብርኤል በዓሉ ነው። እንዲሁም አቅሎን በሚባል አገር በፍዩም ገዳም ቤተ ክርስቲያኑ የተከበረችበት ነው። በዚችም ቀን የታላቁ ነቢይና መስፍን የነቢያት አለቃ የሙሴ ደቀ መዝሙር የነዌ ልጅ የኢያሱ የዕረፍቱ መታሰቢያ ነው። ዛቅረብኩ ማይሌተ አዘኪሬ አይላፈ ምለተጸምዱ ከዘልፈ ለላ አነብብ ተወከፍ ዘንዴተ የመጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ውኩፈ እምላ አቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አድኅ ወመነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንብቦ ወለዘተርጎሞ በልሳን ሐዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ የመሐረነ ኢየሱስ ክርስቶስ። ተአምሪሁ ለቅዱስ መርቆሬዎስ ሰማዕት ጸሎቱ ወበረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎቱ በረከቱ አማላጅነቱ ከምናነበውና ከምንሰማው ከሁላችን ከኢትዮጵያ ከህዝበ ክርስቲያን ጋር ይሁንና ሰማዕቱ ቅዱስ መርቆሬዎስ ያደረገው ተአምሪ ነው። በሁሉ ላይ የሚኮራና የሚመካ አንድ ሰው ነበረ። በቅዱስ መርቆሬዎስ ቤተ ክርስቲያን ውስጥ በተሾሙበት ሹመት እያለም የቤተ ክርስቲያኑንና የሀገሩን ሁሉ ገንዘብ ዘረፈ። ያ ሁሉ ገንዘብም ይዞ ሊሄድ ተነሳ። ያን ጊዜ ቅዱስ መርቆሬዎስ መጣና ጎኑን በጦር ወጋው፣ በክፉ አሟሟትም ሞተ። ይህም ሰማዕት በባስልዮስና በጎርጎርዮስ ላይ ሲመካ የነበረው ኡልያኖስን በጦርነት እያለ የገደለው ነው። እንዲሁም ይህንንም ቅዱስ መርቆሬዎስ በጥቁር ፈረስ ላይ ተጭኖ መጥቶ ለሁሉ ሰው እየታየ ገደለው። አንተ የሾምኸው የቅዱስ መርቆሬዎስ አምላክ ሆይ ዳግመኛ ከሰማይ መላእክት ጋር በምትመጣበት ጊዜ ጻድቃንን በሚያስፈራ ቀኝህ በሚቆሙ ጊዜ ያለ ሕማም በፊትህ እንድቆም አድለኝ። የቅዱስ መርቆሬዎስ ጸሎትና በረከቱ አማላጅነቱ ከሁላችን ከሰማነውና ካነበብነው ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኖር ለዘላለሙ አሜን። የትምህርታችን መነሻ እግዚአብሔር በሚገኝበት ጊዜ ፈልጉት የሚል ነው። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 6 ላይ የተመዘገበ ኃይለ ቃል ነው። ምናልባት እግዚአብሔር የማይገኝበት ጊዜ አለ ወይ ብለን ጥያቄ ሊያጭርብን ይችል ይሆናል። አዎ እግዚአብሔር የማይገኝበት ጊዜ አለ። መጻሕፍትን ዋቢ አድርገን እንመጣበታለን። በሚገኝበት ጊዜ ፈልጉት ነው ያለ። ለምሳሌ ሰው በሚፈለግበት ጊዜ እናገኘዋለንም አናገኘውምም። ሰውን ፈልገነው የምናጣበት ጊዜ ከምናገኝበት ጊዜ ይልቅ የምናጣበት ጊዜ እጅግ በጣም ይበዛል። ብዙ ሰዎችን ልናገኛቸው ፈልገናል፣ ማግኘት ግን አልቻልንም። ብዙ ባለስልጣናትን ቀርበን ማወያየት እንፈልግ ይሆናል፣ ፕሮሰሱ ስለሚበዛ ማግኘት ግን አልቻልንም። ታዲያ ምድራውያን ባለስልጣናትን፣ ምድራውያን ባለጸጎችን፣
በምድር የተከበሩ የሚባሉ ሰዎችን ታዋቂ ሰዎችን ለማግኘት ፈልገን ማግኘት ካልቻልን እግዚአብሔር የማይገኝበት ጊዜ አለ ብንል ምንድነው? ምድራውያን ፍጥረታትን ማግኘት ካልቻልን እግዚአብሔር የማይገኝበት ጊዜ አለ ብንል ምን ይገርማል ካለ ሰዎችን ፈልገን የማናገኝበት ምክንያት በእኛም በሰዎችም ችግር ነው። በፈላጊዎችም በተፈላጊዎችም ችግር ይሆናል። እግዚአብሔር የማይገኝበት ጊዜ መኖሩ ግን በእግዚአብሔር ችግር ሳይሆን በእኛ ችግር ብቻ ነው ማለት ነው። ልብ በሉ። ሰዎችን ፈልገን ማናገኛቸው በእኛ ችግር ብቻ አይደለም፣ በእነሱም ችግር ስላልፈለጉንም ላናገኛቸው እንችላለን። አንድ የቀበሌ አመራር ለማግኘት እኛ ጉዳይ ለማስፈጸም መሄድ እንፈልጋለን። ሄደን እንፈልጋቸዋለን፣ ግን አናገኛቸውም። በእኛ ችግር አይደለም፣ ራሳቸው እኛን ሊያገኙ ፈቃደኛ ባለመሆናቸው። በዚህ ምክንያት ማናገኝበት ጊዜ ይበልጣል፣ እግዚአብሔርንም ማናገኝበት ጊዜ ይበልጣል። በምን ምክንያት? በእግዚአብሔር ችግር ሳይሆን በማን ችግር ነው? በማን ችግር? በእኛ ችግር ነው ማለት ነው። ስለዚህ ነቢዩ እግዚአብሔርን አጥቶ የኖረበት ጊዜ አለ። ኢሳይያስ 3 ዓመት ሙሉ ከእግዚአብሔር ተለይቶ ኖሯል። እግዚአብሔርን አጥቶ በምን ምክንያት? በራሱ ችግር። እግዚአብሔር አልገኝም ብሎ አይደለም። እግዚአብሔር የማይገኝ አምላክ ሆኖ አይደለም። እግዚአብሔር የማይገኝበት ጊዜ አለ፣ የማይገኝበት ቦታ ግን የለም። ምን አልኋችሁ? እግዚአብሔር የማይገኝበት ቦታ አለ የለም? አለ የለም? የት አይገኝም? ለምሳሌ እግዚአብሔር የማይገኝበት የት አለ? እግዚአብሔር የማይገኝበት ጊዜ አለ፣ እግዚአብሔር የማይገኝበት ቦታ ግን የለም። ለምሳሌ አንድ ሰው ጠጥቶ ለመስከር ቢፈልግ ሰካራም ቢሆን መጠጥ ቤት እግዚአብሔር ይገኛል አይገኝም? አይገኝም? ንገሩኝ። እግዚአብሔር መጠጥ ቤት ይገኛል አይገኝም? በደንብ ነው የሚገኘው። እግዚአብሔር መጠጥ ቤትም ይገኛል፣ የትም ቦታ ይገኛል። እግዚአብሔር ሲኦል ውስጥ ይገኛል አይገኝም? ይገኛል። እግዚአብሔር የሌለበት ቦታ የለም። ልብ በሉ። ምክንያቱም እግዚአብሔር የሚታጣበት ቦታ የለም። አንድ ማሳያ ልንገራችሁ። እግዚአብሔር የማይገኝበት ቦታ እንደሌለ አባ መቃርስ የተባሉ አንድ ትልቅ አባት በጣም ጻድቅ ናቸው። እንደ አቡነ ሀብተ ማርያም ጸሎታቸው ቅድመ እግዚአብሔር የደረሰ እና አባቶች ሰብሰብ ብለው አንድ ቀን ኃጢአት ሲሰሩ ታይተው ስለማይታዩ አባታችን እንዲሁ አንተ ሰው ስሪትህ ከየት ነው? እኛ ብዙዎቻችን ኃጢአት ሰርተናል፣ አንተ ግን አንድም ቀን ኃጢአት ስትሰራ አይተን አናውቅም አሉት አባ መቃርስን። ስለዚህ ለምንድን ነው ኃጢአት የምትሰራው አሉ። አሁን መልሱን ስሙኝ። ኃጢአት ለምንድን ነው የማትሰራው ሲሉት፣ አይ ልጆቼ ኃጢአት መስራት ፈልግ ነበር አሉ። ሰው የሰራውን ሁሉ ኃጢአት መስራት ፈልግ ነበር። ኃጢአት ማልሰራበት ምክንያት እግዚአብሔር የሌለበት ቦታ ጥቼ ነው። ገጠር ሄጄ እንዳልሰራው እግዚአብሔር አለ፣ ከተማ ሄጄ እንዳልሰራው እግዚአብሔር አለ፣ ሰዓት መርጬ እንዳልሰራው እግዚአብሔር የሌለበት ሰዓት የለም። ጨለማውን እንዳልመርጠው እግዚአብሔር በጨለማው አለ፣ ቀኑን እንዳልመርጠው እግዚአብሔር በቀን አለ። የት ሂጄ ኃጢአት ልስራ? እግዚአብሔር የሌለበት ቦታ አሳዩኝና እባካችሁን የሚያችን ኃጢአት መስራት እፈልጋለሁ፣ ግን እግዚአብሔር የሌለበት ቦታ አሳዩኝ። እግዚአብሔር የሌለበት ቦታ አለ የለም? የለም በፍጹም። እግዚአብሔር የሌለበት ጊዜ አለ ማለታችን ግን በምን ምክንያት? እግዚአብሔር የሌለበት ጊዜ የማይኖረው ከኛ ጋራ ነው። የራሱ ህልውና የሌለበት ጊዜ የለም። ወአልቦ አመ ያሉ እሱ የሌለበት ጊዜ የለም። ከኛ ጋር የሌለበት ጊዜ ግን አለ። መቼ? እሱን ነው ማየት ያለብን። ኢሳይያስ እግዚአብሔር በሚገኝበት ጊዜ ፈልጉት አለ።
እሱ ቀምሷታል። ከእግዚአብሔር ተለይቶ መኖር ምን ያክል ጉዳት እንዳለው እግዚአብሔር የሌለበት ጊዜ እንዳለ ኢሳይያስ አንደበተ ርቱዕ ነው። ሲያስተምር ምዕመናን አፋቸውን ከፍተው የሚሰሙት ምስጢር የሚያራቅቅ ይልቁንም ከሕዝቡ ጋር እግዚአብሔር ሐሳቡን በኢሳይያስ በኩል ለሕዝቡ ያስተላልፍ ነበር። ከዕለታት አንድ ቀን ግን ዖዝያን የተባለው ንጉሥ የእግዚአብሔርን ቤተ መቅደስ እንዳልሆነ ሲያደርግ ሲያይ ዝም አለ። ያልተፈቀደለትን በቤተ መቅደሱ ሲሰራ መምህር ነው እንግዲህ ኢሳይያስ፣ ያውም ማንን የማይፈራ ጀግና መምህር ተብሎ እግዚአብሔር የሾመው መምህር ነው። ግን ምድራዊውን ንጉሥ ፈርቶ እግዚአብሔርን ረስቶ ዖዝያን የተባለውን ንጉሥ ከመገሰጽ ወደ ኋላ አለ። ቤተ መቅደሱን ገብቶ ማዕጠንት አጥናለሁ ሲል ኧረ ተው ያልተፈቀደልህም ያንተ አይደለም የእግዚአብሔር ካህናት ናቸው፣ አንተ ንጉሥ ማስተዳደር ነው እንጂ ስራ ሌላ ስራ አልተፈቀደልህም ብሎ መገሰጽ ሲገባው ይሄንን ብናገር ከፍ ብሎ አንገቴን ዝቅ ብሎ ባቴን ይቀጣኛል ብሎ ፈራ። ከዛ እግዚአብሔር ምን አለ? አንተ ኢሳይያስ እኔ የሾምሁህ ቤተ መቅደሱ ሲረክስ ቤተ መቅደሱ እንዳልሆነ ሲሆን ብራውያን ባለስልጣናት ስልጣናቸውን ተገን አድርገው እንዳልሆነ ሲያደርጉት እንደዚህ ዝም እንድትል ነው አለና እግዚአብሔር ቀጣው። ይውላችሁ ምን ብሎ ቀጣው? እግዚአብሔር ሲቀጣ እንደ ምድራውያን ባለስልጣናት ማረሚያ ቤት ላይ ያስገባ ይችላል። እግዚአብሔር የሚቀጣበት መንገድ የሰጠንን በመውሰድ የሰጠን ኢሳይያስ የማስተማር ጸጋ አለው። ያን የማስተማር ጸጋውን በሙሉ ገፈፈው፣ እግዚአብሔር አነሳበት። ኢሳይያስ መልከኛ ነው፣ መልኩን ሁሉ አበላሸው እግዚአብሔር። አያችሁ፣ በለምጽ መታ። ያ ሲያዩት ፊቱን ያሳሳ የነበረው ኢሳይያስ ፊቱን ተሸፍኖ በፊት ሰው ፊት መቅረብ አልችልም ብሎ ተደብቆ መዋል ጀመረ። እግዚአብሔር የሌለበት ጊዜ ማለት ይሄ ነው። ይውላችሁ ያደምግቡ የነበረው ኢሳይያስ ሰው እንዳያየኝ ብሎ መሸማቀቅ ጀመረ። እግዚአብሔር የሌለበት መልክ፣ እግዚአብሔር የሌለበት ትምህርት፣ እግዚአብሔር የሌለበት ዝማሬ፣ እግዚአብሔር ከልብ ያልሆነ ከልብ ያልመነጨ ቅዳሴ፣ ከልብ ያልመነጨ ነጠላ ጣፍቶ መመላለስ፣ እነዚህ ጊዜ እግዚአብሔር ይታጣል። ስለዚህ ያችን 3 ዓመት ሙሉ ተቀጣ። 3 ዓመት ከእግዚአብሔር ተለይቶ ኖረ። በኋላ ግን እግዚአብሔር ደግሞ መለሰው። ይኸውላችሁ ምዕመናን፣ እግዚአብሔር በፍቅር እምቢ ስንል በሰላም እምቢ ስንል በግድ ያስተምረናል። በጤና አልማር ስንል በበሽታ ያስተምረናል። ነፃ ሆነን አልማር ስንል በቀንበር ያስተምራል እግዚአብሔር። እምቢ ካለ የራሱ መንገድ አለ። ኢሳይያስን ከምዕመናን ከሰዎች ለይቶ 3 ዓመት አቆየው እግዚአብሔር። በኋላ ግን እግዚአብሔር የሚገኝበትን ጊዜ መመርመር ጀመረ። ከሱ ታጥቷል፣ ግን እንዴት ነው ማገኘው? ከዛ ኢሳይያስ እግዚአብሔርን ይቅርታ መጠየቅ ፈለገ። ተመልከቱ፣ ጌታዬ ይቅር በለኝ፣ በድያለሁ። ምድራዊ ንጉሥ ኤው ሞተ። ራሱ እግዚአብሔር ደግሞ አንዳንዴ ልባችን እንደተመለሰ ሲያውቅ ራሱ መጥቶ ያነጋገራል። ኢሳይያስ አለው እግዚአብሔር መጣና አየህ አይደል ያ ዝቅ ብሎ ባቴን ከፍ ብሎ አንገቴን ይቆርጠኛል ብሎ የፈራው ንጉሥ ዖዝያን የተባለው ከመሬት በታች ነው። እኔ ግን ይኸው በንግስናዬ በዙፋኔ አለው። አየህን ኢሳይያስ አለው። አዎ ጌታዬ እውነት ነው፣ በድዬሃለሁ አምላኬ። አንተን ያጣሁበት ጊዜ ከሰው ለይቶኛል። አንተን ያጣሁበት ጊዜ ክብሬን ነስቶኛል። አንተን ያጣሁበት ጊዜ ካንተ ተጣልቼ ኖሬያለሁ። አቤቱ ጌታዬ ጸሎቴን ስማ አለና ከእግዚአብሔር ጋር መነጋገር ጀመረ። ከዛ በኋላ ነው ኢሳይያስ እግዚአብሔር ባወቀ ሀብቱን መልሶለት ንብረቱን መልሶለት የተቀማውን ንብረት ያን ጸጋውን የማስተማሩን ጸጋ አንዳንዴ እኛም እንደው መምህር ገሌ ሲያስተምር አቤት እንዴት አድርጎ ወረደበት ይህንን ወንጌል ስንባል እንደውም በደንብ ሳልዘጋጅ ቀርቼ ነው እንጂ እዚህ በላይ ማስተማር ይችል ነበረ እያለ ከንቱ ውዳሴ እንጨምርበታለን። አያችሁ እንዲህ ሲሆን ምን ያላል እግዚአብሔር? ተው
እወስድብሃለሁ ይላል። ታዋቂነትህን አትታወቅበት፣ እኔን አሳውቅበት ይላል እግዚአብሔር። አያችሁ ጎርጎርዮስ የተባለ አንድ ሊቅ ምን ይላል? ምዕመናን ሰብሰብ ብለው ሄዱና አባታችን እባክህን የእግዚአብሔርን ቃል አስተምረን፣ አንተ በምታስተምረው ትምህርት ብዙ ምዕመናን ተመልሰዋል። ስለዚህ አንተን ብዙ ሕዝብ አውቆሃል፣ ያንተ ትምህርት ብዙ ሰዎችን እንደሚመልስ ታውቋል። ስለዚህ አስተምረን ብለው የቂሳሪያ ምዕመናን ቅዱስ ጎርጎርዮስ ገባሬ መንክራት የተባለውን ሄደው ጠየቁት። እየሰማችሁ ነው ምዕመናን? ብዙ ሕዝብ አንተን አውቆሃልና አስተምረን አሉት። ስሙ በደንብ አድርጋችሁ ምን ብሎ እንደመለሰ ታውቃላችሁ? አሁን እኔ እንዲያብባል አስቡ። እንዲያንተን እኮ መምህር መላክን እኮ ብዙ ሰው ያውቃል እንደዚህ እንደዚህ ብባል አዎ እያልሁ ሌላ ከንቱ ደስ ጨምርበታለሁ። የኔ ጠባይ ነው ይሄ፣ አባቶች አያደርጉትም። ከዛ ምን አለ ቅዱስ ጎርጎርዮስ? በእግዚአብሔር ቃል መታወቅ አልፈልግም አለ። ምን አለ? በእግዚአብሔር ቃል እኔ ልታወቅበት አልፈልግም። ጎርጎርዮስ ገባሬ መንክራት የተባለው ሊቅ በፍጹም በእግዚአብሔር ቃል እግዚአብሔር እንዲታወቅ እንጂ በእግዚአብሔር ቃል እኔ እንድታወቅበት አልፈልግም አለ። ስለዚህ አንተ ታውቃል የምትሉ ሰዎች ምናልባት በኃጢአት ታውቄ ይሆናል እንጂ በጽድቅ አልታወቅም ያለ። እኛ ብንሆን ደግሞ እንደምታውቁት ነው። እገሌ ሲዘምር ሲባል ጉሮሮውን እንትን እያለ እየጠረገ እንዲሁም ጉንፋን ይዞ ነው እንጂ ሰሞኑን ይላል ማለት ነው። ደግሞ እናንተ ደግሞ አቤት ሁልጊዜ ቤተክርስቲያን ማትቀሪ ቤተክርስቲያን ማትቀር አንተ ባትኖር እኮ ቤተክርስቲያን ምን ዋጋ አለው ምናምን ሲባል ደግሞ አው አንዳንድ ነገሮችን እንሞክራለን እስኪ እያስተባበርንም አንዳንድ ነገር እናመጣለን ይልና ሌላ ውዳሴ ትጨምሩበታላችሁ። እናንተ አባቶቻችን ከዚህ ጠባያቸው የራቀ ነው። እንደምን አደራችሁ? ስለዚህ ይላል ምንድናት? እግዚአብሔርን ማመን፣ ለእግዚአብሔር መታመን የምትሻለዋ መንገድ እሷ ናት። ኢሳይያስ የምትሻለውን መንገድ ሲመርጥ እግዚአብሔርን አገኘው። እግዚአብሔር የሚገኝበት ጊዜ መቼ ነው ካላችሁ፣ በእምነት ነው እግዚአብሔር የሚገኘው። ስናምነው ባመንነው ጊዜ እግዚአብሔር ይገኛል። እግዚአብሔር ያኖራል ማለት በጀመርን ጊዜ፣ እግዚአብሔር ሁሉን ማድረግ ይችላል ማለት በጀመርን ጊዜ፣ እግዚአብሔር የሚገኝበት ጊዜ ከማን ጋር? ከኛ ጋር። ባመንነው ጊዜ እግዚአብሔር ይገኛል። ስለዚህ እግዚአብሔር የሚገኘው መቼ ነው? በሚገኝበት ጊዜ ፈልጉት ማለት ባመናችሁት ጊዜ። እግዚአብሔርን ላላመኑት እግዚአብሔር የሁሉ አባት ነው እንጂ የሁሉ አምላክ አይደለም። ምእመናን እግዚአብሔር የሁላችን አባት ነው። የሰው ልጆች ሁሉ አባት ነው እግዚአብሔር። የሰው ልጆች ሁሉ አምላክ ግን አይደለም እግዚአብሔር። ስለዚህ የሚገኝበት ጊዜ አለ። አሁን ይህ ደመና የወጣው እኔና እናንተ እግዚአብሔር አምላካችን ነው አባታችን ነው ብለን እናምነዋለን። እግዚአብሔር አባታችን አይደለም አምላካችን አይደለም ለሚሉ ሰዎች ይህ ደመና ይነፈጋቸዋል? ንገሩኝ። አሁን እሱን ለማያምኑ ሰዎች ይህ ደመና አብሮ ይዘረጋል አይዘረጋም? ዝናቡን ሲያዘንብስ እግዚአብሔር ለኦርቶዶክሳውያን ብቻ ነው የሚያዘንበው ወይስ ለሌላው ጭምር ነው? አያችሁ፣ አንድ እናት ቤቷ ውስጥ እንጀራ ጋግራ ወጥ ሰርታ ለልጆቿ ስታበላ አንዱ በጣም ቁም ነገረኛ ሆኖ ቤተክርስቲያን ደርሶ በንስሐ ሕይወት የሚመላለስ ከዛም ሲቀጥል ደግሞ ቤተሰብ የሚረዳ እናት አባቶቹ በሚሉት ሕግ የሚመራ ቤተሰብ የሚያከብር ሰርቶ ጥሮ ግሮ የሚኖር ይሆናል። አንዱ ደግሞ አጫሽ እንደ ፍየል ቅጠል ቆርጣሚ እንደዚህ አይነት ጠባይ ኑሮት እናት አባቱን በሙሉ ሲያሰድብ የሚውል ይሆናል። ሁለቱም አንዱ ሲሰርቅ ውሎ ሲመጣ ሲያሰድብ ውሎ ሲመጣ፣ አንዱ ሲሰራ እናት አባቱ ሲያስመሰግን ውሎ ሲመጣ እንጀራው ሲቀርብ ለሁለቱም እንጀራው ይሰጣቸዋል። እናት ለሁለቱም ስለሆነች ግን ምን ትላለች? አፈር ብላ ባፍንጫ ይውጣ እያለች እየሰደበችም ቢሆን እንጀራውን ምን ይላል? እነማማ ልክ አይደል? አዎ እየሰደበችውም ቢሆን እንጀራውን ታቀርብለታለች። ሲሰራ ለዋለው ለሁለቱም እናት ናት፣ ለሁለቱም አባትም አባት ነው። እንደውም አባት አፈር በበላህ በል ብላና ዋጋህን ከፍላለሁ ትገረፋለህ ይላል። ግን እንጀራውን ግን አይከለክለው። ምን ስለሆነ እንደፈለገው ቢሆን አባት ለልጁ እንጀራ ይከለክላል እንዴ?
አይከለክልም። እየሰደበውም ቢሆን አብልቶ የሚገርፈውም ከሆነ አብልቶ ይገርፈዋል ወይ ገርፎ ያበላዋል። ይሄ አባት ጠባይ ነው። እግዚአብሔርም እንደዚያ ነው። ከዚህም በላይ ነው። እግዚአብሔር የሁሉ አባት ነው፣ የሁሉ አምላክ ግን አይደለም ያልኋችሁ። እግዚአብሔርን ሁሉ አያመልከውም፣ ግን ሁሉ አያመልከኝም ብሎ ግን ዝናብን ለሁሉም ከማዝነብ ፀሐይን ለሁሉ ከማውጣት አይከለከልም። ማቴዎስም በወንጌሉ በማቴዎስ ወንጌል ምዕራፍ 5 ቁጥር 45 ላይ የተመዘገበውም ይኸው እግዚአብሔር ለሁሉ ለሚያምኑትም ለማያምኑትም ለጻድቁም ለኃጥኡም ፀሐይን ያወጣል ለሁሉ። ስለዚህ እግዚአብሔር የሁሉ አባት ነው፣ የሁሉ አምላክ ግን አይደለም። ለሁሉ የማይገኝበት ጊዜ አለ። በማን ችግር? በራሱ ችግር። በእምነት እግዚአብሔር ይገኛል ባመነው ጊዜ። ሰው ለእግዚአብሔር ወን ከመረከብከም ወጸሁ ስሞ እግዚአብሔር በሚገኝበት ጊዜ ፈልጉት ስሙንም ጥሩት ማለት እግዚአብሔር በምን ጊዜ ነው የሚገኘው ካላችሁ ባመነው ጊዜ እግዚአብሔር ይገኛል። አምነነው እንድናገኘው እሱም አምነነው እንዲያገኝን እግዚአብሔር በጎ ፈቃዱ ይሁንልን። ስለዚህ እግዚአብሔር በምን ይገኛል? በምን ይገኛል? በእምነት ነው የሚገኘው። በእምነት እንደና አብርሃም እግዚአብሔርን ስናምነው እናገኘዋለን። እንኳን ሌላ ቀዳማዊው ሰው አዳም እግዚአብሔርን ያገኘው አምኖት ነው። እግዚአብሔር የተዋሃደው አምኖት ነው። እግዚአብሔር ሆይ በድያለሁና ይቅር በለኝ ብሎ አዳም ሲያለቅስ በል ከልጅ ልጅ ተወልጄ አድንሃለሁ፣ 5 ቀን ተኩል ሲፈጸም መጥቼ አድንሃለሁ ብሎታል አይደል? አሁን እባክህን በድያለሁ ብሎ ፈለገው ማለት ነው በእምነት። ከዛ በኋላ አድንሃለሁ የሚለውን ቃል ተስፋ ሰነቀ፣ እሺ አለ። በእምነት ጠበቀው፣ ፈለገው። ከ5500 ዘመን ፍለጋ በኋላ እግዚአብሔር መጥቶ አዳምና እግዚአብሔር ተገናኙ ማለት ነው። ስለዚህ እግዚአብሔር የሚገኝበት ጊዜ መቼ ነው ካላችሁ ባመነው ጊዜ ነው። ሁለተኛው እስወ ለእግዚአብሔር ወን ከመረከብከም ወጸሁ ስሞ እግዚአብሔር በሚገኝበት ጊዜ ፈልጉት ስሙንም ጥሩት ማለት እግዚአብሔር የሚገኝበት ጊዜው መቼ ነው ካላችሁ ዛሬ ነው። እግዚአብሔር በእምነት ዛሬ እግዚአብሔር ይገኛል። ዛሬ ማለት ጾም ማለት ነው። እግዚአብሔር የሚገኘው በምን ነው? በጾም ነው የሚገኘው። በጾም ጊዜ እግዚአብሔር ይገኛል። አሁን ስለ ጾም ብዙ ጊዜ ስንማስተንብተናል። ሰው ሲጾም ነፍሱ ትወፍራለች፣ ስጋው ትከሳለች። ሰው ሲጾም መንፈሱ እየወፈረ እየገዘፈ የኃጢአቱ ሐሳብ እየቀነሰ እየቀጨጨ ይሄዳል። ሰው ሲጾም ዲያብሎስ እየተነቀለ እግዚአብሔር እየተተከለ ይሄዳል። ሰው ሲጾም የሰዎች ረሃብ ይገባዋል። ሰው ሲጾም እግዚአብሔር የሚገኝበት መንገድ በትክክል ጾም ነው። የመጀመሪያው ሰውም እግዚአብሔርን ያጣ ጾም በመሻር ነው። ስለዚህ እግዚአብሔር ደግሞ ተመልሶ ሰውን ያገኘበት መንገድ በጾም ነው። እግዚአብሔር በሚገኝበት ጊዜ ፈልጉት ማለት በተለይ ይህ ወቅት እግዚአብሔርና ሰው የሚገኝበት ወቅት ነው። ምን ገናኝበት ጊዜው አሁን ነው። በኢሳይያስ 49 ላይ በተወደደ ቀን ሰማሁ ይላል። የተወደደ ቀን ማለት ዛሬ ነው። ማን የሚወደው? እግዚአብሔር የሚወደው። ለምንድን ነው እግዚአብሔር የሚወደው? እግዚአብሔርና እኛ የተገናኘንባት ቀን በሙሉ በእግዚአብሔር የተወደደች ቀን ናት። ምዕመናን እዝራ የተባለው ነብይ ደግሞ ምን ይላል? በዚያን ጊዜ አለ በመጽሐፈ ዕዝራ ሱቱኤል ምዕራፍ 8 ቁጥር 13 ላይ በዚያን ጊዜ ሁላችን ወደ እግዚአብሔር ጾምን አለ። ደህና አደራችሁ? እየሰማችሁ ነው? በዚያን ጊዜ ወደ ማን ጾምን አለ? ወደ እግዚአብሔር ጾምን፣ እግዚአብሔርም ልመናችን ሰማን ይላል። ተመልከቱ። በዚያ ጊዜ በቸገረን ጊዜ ወደ እግዚአብሔር ጾምን። ወደ ማን ጾምን? አሁን ምን ጾመው ለማን ነው? ለማን ነው ምን ጾመው? ለማን ነው ምን ጾመው? ለእግዚአብሔር ነው ለኛ ነው? ለኛ። ወደ ማን? ለኛ ወደ ማን? ልብ በሉ። ለዚህ ነው በዚያን ጊዜ ወደ እግዚአብሔር ጾምን፣ እግዚአብሔር ደግሞ ልመናችንን ሰማን።
በዚያን ጊዜ አለ። ተመልከቱ፣ መቼ ጊዜ የምትለዋ ነው። እግዚአብሔር በሚገኝበት ጊዜ መቼ? የጾም ጊዜ። በጾም ጊዜ በቀን በቀን ስለ ጾም ስለምንነግራችሁ፣ በቀን በቀን ጸሎት ምትል ስለምንናገር፣ በቀን በቀን የተለያየ ነገር ስለምንናገር እንደ ቀላል ነገር እናየዋለን። እግዚአብሔር የሚገኝበት ጊዜ ቢኖር ይህ ጊዜ ነው። ይህ ጊዜ ከፓትርያርኩ ጀምሮ ከታች እስካለው አናጉንስጢስ፣ ከንጉስ ጀምሮ ከታች እስካለው ጽኑስ ሁሉም እግዚአብሔር ጋራ የሚገናኝበት ጊዜ ነው። መቼ? የጾም ጊዜ። እግዚአብሔር በሚገኝበት ጊዜ ፈልጉት። በጾም ጊዜ ነው እግዚአብሔር የሚገኘው። ጾም ሰላም ነው። ጥሩ እየጾምን ነው። ተመልከቱ፣ አሁን ጾሙ ጾም ባይሆን ይሄን ያህል ሰው እኮ አይገኝም። አሁን አብዛኛው ሰው ጾም ባይሆን እነዚህ ወጣቱም ቁርስ ቤት ነው ያለው። በእርግጥ አሁንም ትልልቅ መስቀል እዚህ ጋር እንጀርጎ እዚያ የተቀመጠ ሰው ላናጣ እንችል ይሆናል። እያንዳንዱ ምግብ ቤቶች ቢፈተሹ እኮ ያለው መስቀል የመስቀል ብዛት ደግሞ እኮ እንደ ጌጥ እዚህ ጋር አውጦ ላይ ነው እኮ ቲሸርቱ ላይ አድርጎ በቃ አንድ ሁለት ይላል። እንዲህ አይነት ትውልድም አለ። ከእንደዚህ አይነት ህይወት እግዚአብሔር ይጠብቃችሁ። እግዚአብሔር የሚገኝበት ጊዜ በዚህ መንገድ ነው የሚገኘው። ሐዋርያው ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 2 ቁጥር 15 ላይ እስመ ከመዝ ውእቱ ፈቃዱ ለእግዚአብሔር፣ የእግዚአብሔር ፈቃዱ እንደዚህ እንድትሆኑ ነው ይላል። እንዴት እንድትሆኑ ንገሩ። እንዴት እንድትሆኑ? እንደዚህ በሉ። እንዴት እንድትሆኑ ነው አለ? እንደዚህ እንድትሆኑ ነው አለ። የእግዚአብሔር ፈቃዱ እንደዚህ እንድንሆን፣ በጾም እንድንመላለስለት ነው። በእምነት እንድንመላለስለት ነው የእግዚአብሔር ፈቃዱ። ለምን? እግዚአብሔር የሚገኝበት ጊዜው ወቅቱ በዚህ መንገድ ስለሆነ መንገዱ። ስለዚህ ሁለተኛው እግዚአብሔር የሚገኝበት ጊዜ መቼ ነው ካላችሁ በምን ጾም ጊዜ ነው። ሶስተኛው ህስው ለእግዚአብሔር ወን ከመረከብክሙ ወጸውዑ ስሙ፣ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ስታገኙት ደግሞ ስሙን ጥሩት አለ። ምን ስናረግ ነው እግዚአብሔር የሚገኝ ስትሉኝ፣ አምዞቻችን የጸሎት መጽሐፍ ይዘን እናነበንባለን። ጸሎት ስንጸልይ ነው እግዚአብሔር የሚገኘው። አስተውሉ። ሰው ጸሎት ሲጸልይ የጸሎትን ጥቅም አውቆ መሆን አለበት። ነቢየ እግዚአብሔር ቅዱስ ዳዊት በማለዳ ወደ አንተ እገሰግሳለሁ አለ። እስኪ በሉላችሁ፣ በማለዳ ወደ አንተ እገሰግሳለሁ። መቼ መቼ? አያችሁ፣ አሁን በማለዳ ሲባል ልክ ጠዋት ተነስቶ ወደ ቤተ ክርስቲያን መምጣት ብቻ ነው አይደለም ይመስለን። በማለዳ ማለት ከምንም ስራ በፊት ወደ አንተ ጸልያለሁ ማለት ነው። ማለዳ ማለት መጀመሪያ ማለት ነው። በስነ ፍጥረት ሕግ ማለዳ የፍጥረት መጀመሪያ አይደለም። እግዚአብሔር መጀመሪያ የፈጠረ ማለዳን አይደለም፣ ጨለማን የፈጠረ ቀድሞ። ግን በማለዳ ማለት መጀመሪያ ለኛ እንቅስቃሴ በጎ ስራም ለመስራት እግዚአብሔር የፈቀደልን በዚህ በማለዳው ከስራ በፊት ማለት ነው። በማለዳ ማለት መጀመሪያ ማለት ነው። በመጀመሪያ ወደ አንተ ገሰግሳለሁ። በምን? በጸሎት ማለት ነው። ኤርምያስ በትንቢተ ኤርምያስ ምዕራፍ 29 ላይ ቁጥር 11 ጀምረን ስናነብ እንደዚህ ይላል፣ እግዚአብሔርን በሙሉ ልብ ጠርተነዋልና እግዚአብሔር ሰማን፣ እግዚአብሔርም እንዲህ አለን፣ ጸሎታችሁን ተቀብያችኋለሁ አለን ይላል። በማለዳ ማለት በመጀመሪያ ማለት። አሁን ብዙዎቻችን የጸሎት መጽሐፍ ይዘን ከገበታ እስከ ገበታ እንጸልያለን። የጸሎት ኃይል ባህር ሲያደርቅ እናያለን። የጸሎት ኃይል ባህር ሲከፍል እናያለን። የጸሎት ኃይል ከዚያም በላይ። አንድ አባት እኔ በጣም በዚህ በሃይማኖት አበው የተመዘገቡ ቅዱሳን አባቶቻችን የሚገራርም ታሪክ አላቸው በእውነት። እና ቅድም የጠቀስሁላችሁ ጎርጎርዮስ የተባለው አባት እንግዲህ የጸሎት ኃይል እግዚአብሔር የሚገኝ በጸሎት ነው። ሁለት ወንድማማቾች ተጣልተው ወደሱ መጡ ይላሉ አባቶቻችን።
ሁለት ወንድማማቾች እና የባለጸጋ ልጆች ናቸው። ሁለቱም ተጣልተው የባለጸጋ ልጆች አልስማማ ብለው በእናት በአባቶቻቸው ሀብት አልስማማ ብለው ወደ ጎርጎርዮስ ሊታረቁ መጡ። የተጣሉበት ምክንያት ምንድነው ካላችሁ አንድ ባህር አለችና ያቺ ባህር አባታቸው ካወረሳቸው መካከል ሆና አሁን ባህሩን እንዴት አድርገው ይካፈሉት? ግን ሄደው ወደ ጎርጎርዮስ አባታችን አስታርቀን ብለው ጠየቁት። ምን ሆናችሁ ነው? ባህር የጋራ የአባታችን ሀብት ነበረ፣ ግን እንዴት አድርገን እንደምንካፈል ግራው ገባን አሉ። ሌላውን መሬቱን ተካፍለናል፣ ግድ የለም ባህሩን በጋራ ተጠቀሙበት አላቸው። እንዴት አድርገን አሉት። ወንድማማች አንድ ቀን አንዳችሁ አሳ አጥምዱ፣ አንድ ቀን ደግሞ አንዳችሁ እያጠመዳችሁ በተራ ተጠቀሙበት ብሎ አስታርቆ ሰደዳቸው። ከዛ በኋላ ተመልሰው ሄዱና አሳ ማጥመር ሲጀምሩ አንዳንድ ቀን 20 30 አሳ ይያዛል፣ አንዳንድ ቀን ደግሞ ምንም አልያዝ ይላል። እንዴ ያንተ ቻንስ አሪፍ ነው፣ እኔ እንዲህ አይነት ችግር ገጠመኝ እንዴት አድርጌ ነው ታዲያልና ተጣሉ። ከዛ ተመልሰው ሄዱ። አሁን እናንተ ፍረዱ ብትባሉ ምን ታደርጋላችሁ? አሁን ባህሩ የጋራ ቢኖር የእናንተ ፍርድ ምንድን ነው? ወይም ደግሞ የሚጠመደውን አሳ በጋራ ተካፈሉ፣ ወይም አንዳችሁ አንድ ቀን እያጠመዳችሁ ተጠቀሙ። ከዚህ የዘለለ ፍርድ አለ ምዕመና? ስለዚህ ምን አሉ? አልስማማ ሲሉ ሄደው አንድ ቀን አንዱ ተጠቀሙ ብሏቸው ነበረ። ጎርጎርዮስ እምቢ አሉ፣ አልተስማሙ። አባታችን ተመልሰን መጣናት። ምን ነው? ተጣላን። በምን ምክንያት? እንዴ የሱ ጊዜ ብዙ አሳ ይያዝለታል፣ የኔ ምንም አይያዝም። ስለዚህ ምን እናድርጋለን? እግዚአብሔር ሆይ አለ። እግዚአብሔር በምን ይገኛል ያልኳችሁ? ሶስተኛው በጸሎት። እግዚአብሔር ሆይ አለ እባክህ እነዚህ ሁለት ነፍሳት አንተ በፈጠርኸው ፍጥረት ምክንያት እየተጣሉ ነው። በዚህ ባህር በአሳ ምክንያት ሁለት ነፍሳት ተጣልተው ከሚጠፉ ጸሎቴን ስማኛል። ይሄንን ባህር የብስ አድርገው አድርቀው ውሃውን ወደ ላይ ሰቅለህ ጠፈር ያልኸው ጌታ፣ መሬትን በውሃ ላይ ያጸናሃት ጌታ አንተ ምን ይሳናል? ይሄንን ባህር አድርቀው። ያን ጊዜ የት ሄደ ሳይባል ያ ባህር በጻድቁ በሊቁ በቅዱስ ጎርጎርዮስ ጸሎት ባህሩ ውሃው የት ሄደ ሳይባል ባዶ ሆኖ የብስ ሆነ። አያችኋት ጸሎት። ከዛ ምን አደረገ? በሉ በአሳው እምቢ ካላችሁ ባህሩን እምቢ ካላችሁ ይሄው ደረቁን ተካፍላችሁ ተጠቀሙ ብሎ መሬቱን ሰጣችሁ፣ አርሳችሁ ብሎ አላችሁ። ጸሎት ለካ የት መጣ ሳይባል ባህሩን የብስ የሚያደርግ ኃይል ያላት ናት። መተርጉማን ሊቃውንት ሲተረጉሙ ምን ይላሉ? ለጊዜው ባህሩን አደረቀላቸው፣ ዋናው ያደረቀላቸው ግን ልባቸው ላይ ያለውን የኃጢአት ባህር ነው አሉ አባቶቻችን። የጥላቻ ባህር፣ እርስ በርሱ የመገፋፋት ባህር፣ ያን ከልባቸው ነቀለው፣ አደረቀላቸው። ማን? ጸሎት። ጸሎት እንዲህ ናት፣ ባህሩን የብስ ነው የምታደርገው። አንዳንዴ እኛ ጸሎት እዚህ ይዘን መጠን ከገበታ እስከ ገበታ እናነበንባለን። ልክ ዛሬ የሐሙሱን ዳዊት እየጸለይን ከአርቡ መጨረሻ እንገኛለን። ዝም ብለን ሽምጥጠ ነው ማለት ነው። ከዛ እግዚአብሔር ለምንድን ነው እኔን የማይሰማኝ? እኔ እኮ ስንት ቀን ጸሎት እየጸለይሁ እንዴ ብዙ መጽሐፍ ይዞ በመንጓለል ነው እንዴ በመዞር ነው እንዴ እግዚአብሔር የሚገኙ? አንድ ሳምንት ጀግና ጸሎተኛ፣ አንድ ሳምንት ጀግና ዟሪ አይደለም ምን ሆኖኛ? እግዚአብሔር የሚገኝ በትክክለኛ ጸሎት ነው። ስንቶቻችን ከልባችን እንጸልያለን? አስታውሱ። ከልብ ብንጸልይ በእውነት እንደምንጸልየው የጸሎት ብዛት እርግጠኛ ነኝ። ከዚህ ያለው አንዱ ሰኔ ጎልጎታ ይጸልያል፣ አንዱ ገድለ አቡነ ሀብተ ማርያም ይጸልያል፣ አንዱ መልክአ ሚካኤል ይጸልያል፣ አንዱ ዳዊት ይጸልያል። ምን አለፋችሁ ከዚህ ካለኖች በሙሉ ከክቡር አባታችን ጀምሮ እያንዳንዳችን የጸለይነው ጸሎት አለ። ከልብ ቢሆን እዚህ ያለው ሰው ብቻ ይችንን ሀገር ሰላም አያደርጋትም ነበር ብላችሁ ታስባላችሁ? አንድ ቅዱስ፣ አንድ ጻድቅ፣ አንድ ሊቅ ሊቅነትን ከህይወት ጋራ ከእምነት ጋራ የያዘ ሊቅ ባህሩን ካደረቀ የአንዲትን ሀገር የኃጢአት ባህር የጥላቻ ባህር ማድረቅ ለምን ይሳነናል መሰላችሁ? አሁን የጸሎት መጽሐፍ የያዛችሁ እስኪ እጃችሁን አውጡ ብል ብዙ ሁሉ ሰው ጸሎት መጽሐፍ ይዟል። ጀግና የሆነው ዝም ብሎ በልምድ የሚጸልየው ደግሞ በአንደበቱ ብዙ ጸሎት ጸልየዋል። ግን ምንም ማድረቅ አልቻልንም። ምንም። ለምን? ችግሩ ምንድን ነው ካላችሁ
በእምነት ወይም ደግሞ በማስተዋል ያልሆነ ስለሆነ አብዛኞቻችን በልምድ ነው እንጂ የጸሎትን ጥቅም ካወቅናት እግዚአብሔር የሚገኝባት ጊዜ ናት። ከልብ ሆነን ስንጸልይ ደረታችን እየደቃን ኃጢአታችን እያሰብን ብንጸልይ እንደዚያ እንደ ፈሪሳዊው በድያለሁ ይቅር በለኝ ማለት ብንጀምር አንዳንዶቻችን እኮ ስንጸልይ ድምጻችን ከፍ ምናደርግ ሰዎች አለን። ከፍ አድርገን በስማም ትለዋል ቺን ጸሎት ለመባል ይለዋል እኮ ይህን ጸሎት ለመባል እና እንበልባለን እንዲሁም ዝም ብለን ማለት ነው። በተለይ ደግሞ እንደኔ አይነቱ እኛኛ ደግሞ ይህን ዳዊት እንዴት አድርጎ ነው የሚሰረውደው ግሪቱን አጣጣሉን ሲችልበት እየተባለ እንደሱ አይደለም ጸሎት። ትክክለኛ ጸሎት እግዚአብሔር የሚገኝበት ጸሎት እግዚአብሔር በሚገኝበት ጊዜ ፈልጉት ማለት ከልብ ነው የሚመነጨው። ጸሎት ከአንደበት አይደለም። አንደበት ማስተላለፊያ ነው። አንደበት ሰዎች እንዲሰሙን ካልሆነ ወደ እግዚአብሔር የሚጸለይ ጸሎት ምንጩ ልብ ላይ ነው። ምን ላይ ነው? ምን ላይ ነው? ስለዚህ እግዚአብሔር በምን ጊዜ ይገኛል? ከልብ በጸለይን ጊዜ በሉ እስኪ ሁላችሁ መቼ ይገኛል? ታዲያ ከልብ መጸለዩ ለምንድን ነው ያቃተን ነው? በቃ አቡነ ሀብተ ማርያም ያልሰሩት ታምር የለም። በእውነት ያልሰሩት ለምን? እምነት አላቸው። ጸሎታቸው የልብ ነው እንጂ የአንደበት ጨዋታ አይደለም። በስማቸው ቤተክርስቲያን ተክለን ሰርተን አማልዱን የምንላቸው ጻድቃን፣ ቅዱሳን፣ ሰማዕታት ጸሎታቸው ከልብ የመነጨ ነው። እግዚአብሔር የሚገኝበት ጊዜ ከልብ ስንጸልይ ነው እና ከልብ የመነጨ ጸሎት እንድንጸልይ ማስተዋሉን ያድለን አምላካችን። የመጨረሻ ነው ይሄ። እግዚአብሔር የሚገኝ በምን ጊዜ ነው ካላችሁ ከልባችን ንስሐ የገባን ጊዜ ነው። በቃ ከዚህ ውጭ እግዚአብሔር አይገኝም። ከልብ ካህኑና ምእመን ሲነጋገሩ መካከል ላይ እግዚአብሔር ይቆማል። መካከል ላይ እግዚአብሔር ብቻ አይደለም፣ ቅዱሳን መላእክትም አብረው ይቆማሉ። ፈጣሪያቸውን አጅበው ካህኑን ምስጢር የሚገልጡ ለምእመናን ተናገር ተናገር እንደኛ ንጹህ እንድትሆን እያሉ የሚናገር ልብ የሚያድሉ ቅዱሳን መላእክት ሁሉ ሳይቀር አብረው ይገኛሉ። ለምን ካላችሁ ንስሐ እግዚአብሔር የሚገኝባት ጊዜ ናት። አስተውሉ። እግዚአብሔር የሚገኝባት እግዚአብሔርን ሰው ያደረገው ቸርነቱ እንዳለ ሆኖ ንስሐ ጭምር ነው። አዳም ንስሐ ገባ። በለጊዜው ተቀብያለሁ ንስሐ መስዋዕትህንም ተቀብያለሁ አለ። እመጣለሁ የሚል ተስፋ ግን ሰጠው። ቸርነቱ ሲደመር የአዳም ንስሐ የሰው ልጅ ንስሐ በቸርነቱ ያድነኛል ማለት ብቻ አይደለም። ያንተም ስራ አለብህ፣ የኔም ስራ አለብኝ፣ የእህቴም የእናቴም ስራ አለባችሁ። እግዚአብሔር የራሱ ድርሻ አለው። በምን ጊዜ ነው የሚገኝ ከተባለ በንስሐ ጊዜ ነው እግዚአብሔር የሚገኘው። ሰው ያደረገውም ቸርነቱ እንዳለ ሆኖ ንስሐ ነው ብያችኋለሁ። ከልጅ ልጅ ተወልጄ ማለት ስጋህን እዋሃድሃለሁ የሚለውን ያመጣው ፈቃዱ እንዳለ ሆኖ ቸርነቱ እንዳለ ሆኖ ንስሐ የምትባል ጎታች ናት። እግዚአብሔር የሚገኝበት ጊዜ ንስሐ ስንገባ ነው። ምን አይነት ንስሐ? ብሔራዊ ንስሐ። ንስሐ በሶስት ነው የሚከፈለው። የሀገር ንስሐ አለ፣ የቤተሰብ ንስሐ አለ፣ የግል ንስሐ አለ። እንደ ኢትዮጵያውያን ሶስቱም ንስሐዎች ያስፈልጉናል። ሀገሪቱ ንስሐ መግባት አለባት። የበደለችው በደል አለ። ቤተሰብ ንስሐ መግባት አለበት። የበደለ ቤተሰብ አለ እርስ በርሱ። በግል ንስሐ መግባት አለብን። የግል ኃጢአታችን ወደ ቤተሰብ አድጎ የቤተሰብ ችግር ወደ ሀገር አድጎ እንደዚህ ሐሳራችንንም ያበላል። የንስሐ ችግር ነው። የንስሐ ችግር እንደው እግዚአብሔር ወይ ምን ነው አልሰማናል። አንዳንድ እናቶቻችን፣ እህቶቻችን፣ ወንድሞቻችን፣ አባቶቻችን እንባ እንዲህ ይረጫሉ። በጣም ጥሩ ነው በእውነት ግን እንደሱ በማለት ብቻ አይደለም። የጋራ ንስሐ ያስፈልጋል። የሀገር የቤተሰብ ንስሐ ያስፈልጋል። የግል ንስሐ ያስፈልጋል።
ከማን እንጀምር ካላችሁ የሚጀመረው ከግል ነው። አንድ ቤተሰብ ውስጥ 4 ሰዎች ቢኖሩ አራቱም በየግላቸው ለንስሐ አባታቸው ንስሐ ቢገቡ የንስሐን ጥቅም ሲያውቁት የጋራ የቤተሰብ ንስሐ ይመጣል። አንድ ቤት ያለው ሰው ንስሐ ሲገባ እነገሌ ደግሞ የተባሉ ጎረቤቶች አሉ። ከዚያስ እያለ ንስሐ ወደ ምን ይሰፋል? ወደ ሀገር ይሰፋል። ከቤተሰብ ከራስ የጀመረ ችግር ወደ ቤተሰብ፣ ከቤተሰብ የጀመረ ችግር ወደ ሀገር እንዳደገ ሁሉ የሰላም የንስሐ የፍቅር መንገድም የሚጀምረው ከራስ ነው። ከዛ ወደ ቤተሰብ ያድጋል፣ ወደ ጎረቤት ይዛመዳል፣ አገር ሰላም ትሆናለች። እግዚአብሔር የሚገኝበት ጊዜ እሱ ነው። ምን ማለት ነው? ከእያንዳንዳችን ስራ እንስራ። ከማን ጋር? ከእግዚአብሔር ጋር። የሰውን ተውት። አንድ ቃል ልንገራችሁ፣ በጣም ሁሌ የሚገርመኝ አንድ አባት ልጆች ይላል የሰው የሆነው ሁሉ ያልቃል። እስኪ በሉ የሰው የሆነው ሁሉ በሉ እስኪ ያልቃል፣ የእግዚአብሔር ይዘልቃል። ድገሙት እስኪ። የማኑ ይዘልቃል? በቃ ስለዚህ ከእግዚአብሔር ጋር መገናኘት ነው። የሚያዛልቅም የሚዘልቅም የሚያዘልቅም ከእግዚአብሔር ጋር መኖር ነው። እግዚአብሔር የሚገኝበት ጊዜ በንስሐ ጊዜ ነው። ደስ ይለዋል እግዚአብሔር። አሁን እዚህ ያለን ውስጥ እያንዳንዳችን ንስሐ ብንገባ እግዚአብሔር ይገኛል። በእኔና በእናንተ መገኘት፣ በእኔና በእናንተ ንስሐ መግባት ምክንያት ቅዱሳን መላእክትን ደስ ይላቸዋል፣ እግዚአብሔርን ደስ ይለዋል። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ስሙንም ጥሩታል። አቤቱ በድያለሁና ይቅር በለኝ በሉት እያለ ንስሐ ግቡ። ማን ተጠቀመበት? እኔ አይቼዋለሁ አለ ኢሳይያስ። ራሴ ተጠቅሜበታለሁ እያለ ነው። ምክንያቱም ኢሳይያስ የቀደመ ሀብቱ፣ የቀደመ ሰላሙ፣ የቀደመ መልኩ፣ የቀደመ እውቀቱ የተመለሰለት ሲመለስ ተመለሰለት። ስንመለስ እግዚአብሔር ይመለስልናል። ስንጮህ ስንጠራው እግዚአብሔር ይሰማናል። በምን? በእምነት ሆነን፣ በጾም ውስጥ ሆነን፣ በጸሎት ሆነን፣ በምጽዋት ሆነን፣ በፍቅር ሆነን ራሳችን ገዝተን የዓለም ኃላፊ መሆኑን ተረድተን እግዚአብሔርን ከጠራ ነው እግዚአብሔር ይሰማናል። እግዚአብሔርን ከሰማን ደግሞ ሀገር ሰላም ትሆናለች፣ ቤተሰብ ሰላም ይሆናል። እግዚአብሔር በሚገኝበት ጊዜ ጥሩት። አምነነው ጾመን ጸልየን በፍቅር ተመላልሰን ከምንም በላይ ደግሞ የዕለት እንጀራችን ሲሳየን ዘለለ ዕለትነ የዕለት እንጀራችን ስጠን ዛሬ የተባለች ንስሐ ናት። ንስሐን ተቀብለን ንስሐ ገብተን ስጋውን ደሙን ተቀብለን የማታልፈውን መንግስት እንድንወርስ የአምላካችን በጎ ፈቃዱ ይሁንልን። ከዚህ በላይ ረጅም ሰዓት ማስተማር እንዳንችል ወደ ስራ መሄድ አለ። እንደ ወንጌልን አቋርጬ እንዴት አድርጌ እሄዳለሁ ብላችሁ የተቀመጣችሁ ሰዎች ትኖራላችሁና እግዚአብሔር በሚገኝበት ጊዜ በሉ ፈልጉት። መቼ ነው የሚገኘው? አንደኛ ምን ስናረገው? ስናምነው። ሁለተኛ ስንጾም። ሶስተኛ ስንጸልይ። አራተኛ ንስሐ ስንገባ። ንስሐ ገብተን ደግሞ ስጋውን ደግሞ ስንቀበል ማን ይገኛል ማለት ነው? ማን ይገኛል? እግዚአብሔር ሲገኝ እኛም እንገኛለን። እኛ ስንገኝ እግዚአብሔር ይገኛል። ተገኝተን እንድናገኘው ተገኝተን እንዲያገኘን ከእግዚአብሔር ጋር ኑረን እግዚአብሔርም ከኛ ጋር እንዲኖር። የዚህ ዓለም ነገር አይዘልቅም። የሰው ያልቃል፣ የእግዚአብሔር ይዘልቃል። እግዚአብሔር የሰጠንን ሀብት በሚገባ ተጠቅመን ከእግዚአብሔር ጋር እንድንኖር የአምላካችን በጎ ፈቃዱ ይሁንልን። እኔና እናንተ ወንጌል እንሰማለን። በዚህ ሰዓት የመከራ ድምጽ፣ የፈተና ድምጽ፣ የሰቆቃ ድምጽ የሚሰሙ ብዙ ወገኖቻችን አሉ። እነሱን በእግዚአብሔር በቸርነቱ ያስብልን፣ ሀገራችንን ሰላም ያደርግልን። በቻላችሁ መጠን ከቤተ ክርስቲያን ስትመጡ አንዳንድ አቡነ ዘበሰማያት ስለሚያልቀው ሰው ስለሚሞተውም ሰው እግዚአብሔር ሀገሪቱን ይቅር በላት ብላችሁ ስለ ሀገር አንዳንድ አቡነ ዘበሰማያት እንጸልይ። ይቆየን። እግዚአብሔር ይስጥልን። ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህናልና እናመሰግናለን። ሰዓተ ማልቱን ባርከ ቀድሰ ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አጽራረ ቤተ ክርስቲያንን አስታክስልን። ቅዱስ ተዋሕዶ ሃይማኖታችን በቸርነትህ አስፋልን፣ አብዛልን። የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን፣ ሕዝቦቿን በአንድነት አበርታልን። ሰላምህን ስጠን አምላካችን። ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ
ንድግ ለዛብ በሰለነ የታባአነ እግዚኦ ውስተ መንሱት አላድነን ነው ባለሃንም ኩሉ ኩይስ መዚአከ እቲ መንግስት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪም እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን